ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ለልባችን ጤናማ የሆኑ መመገብ ያለባችሁን 10 ጤናማ ምግቦችን በዚህ ቪዲዮ ላይ እነግራችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የልብ ህመም በወንዶችናም በሴቶች መካከል በዓለማችን ላይ ቁጥር 1 የሞት መንስኤ ወይም ደግሞ ምክንያት ነው። የልብና የደም ቧንቧ በሽታን፣ የደም ግፊትንና ሌሎችንም ለመከላከል ታዲያ በአመጋገባችሁ ላይ መጨመር የምትችሏቸው ብዙ ለልብ ጤናማ የሆኑ ምግቦች አሉ። ልብ በሰውነት ውስጥ ለተለያዩ ተግባራት ኃላፊነት ያለው የደም ዝውውር ስርዓት ዋና አካላችን ነው። የልብ ጤና እናም ትክክለኛ ስራ ለተለያዩ የሰውነት አካላት አስፈላጊ ናቸው። ለሆርሞን ጤና፣ ለደም ፍሰት፣ ሴሎቻችን ኦክስጅንን እንዲያገኙ፣ አንዳንድ የሰውነት አካላችን ኃይል እንዲያገኝ ሚና ይጫወታል። ከበርካታ የቲሹ ሽፋኖች ጋር ልብ በሰውነት ውስጥ ደምን ለማፍሰስ ኃላፊነት አለበት። ልብ ከሌለ ሁሉም የአካል ክፍሎች ወዲያውኑ በፍጥነት ስራቸውን ያቆማሉ። በመደበኛ የአካል ብቃት እንቅስቃሴ እንደ ማጨስ ባሉ ጎጂ ያልሆኑ የአኗኗር ዘይቤዎች እናም የተመጣጠነ ምግብን በመመገብ ልባችሁን መንከባከብ ምንጊዜም ቢሆን በጣም አስፈላጊ ነው። ብዙ ስር የሰደዱ እናም የተለመዱ የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ችግሮችን ለመከላከል የሚረዱትን የልብ ጤናማ ምግቦችን ምንጊዜም ቢሆን መመገብ አለባችሁ ማለት ነው። ስለዚህ ለልባችሁ ጤናማ የሆኑ መመገብ ያለባችሁን 10 ዋና ዋና ምግቦችን አሁን በዝርዝር እነግራችኋለሁኝ። አንደኛ የለውዝ ፍሬዎችናም ዘሮች ናቸው። ብዙ የለውዝ የቺያ ዘሮችናም የተልባ ዘሮች በጠንካራ አንቲኦክሲዳንትስ እናም በኦሜጋ 3 ፋቲ አሲድ ይዘታቸው ምክንያት ሁሉም ለልብ ጤናማ የሆኑ ዘሮች ናቸው። እነዚህ ዘሮች ስር ለሰደዱ በሽታዎች የመጋለጥ እድላችሁን ሊቀንሱ ይችላሉ እናም በጣም ጥሩ የንጥረ ነገሮች ምንጭም ናቸው። እነዚህ ዘሮች በተጨማሪ ጤናማ አመጋገብን ለማግኘትም ጥሩ መንገድ ናቸው። የቺያ ዘሮች የደም ግፊትን ለመቀነስ እናም የሆርሞኖችን መጠን ለማመጣጠንም ይረዳሉ። ብዙ የለውዝ ፍሬዎች በሴሊኒየም፣ በማግኔዥየም እናም በሌሎችም የበለጸጉ ሲሆን እነዚህ ሁሉ ለልብ ስራ በጣም አስፈላጊ ናቸው። የተልባ እህል የሞኖ አንሳቹሬትድ እናም የፖሊ አንሳቹሬትድ ፋት የበዛ ነው። ይህም የተሻለ የልብ ጤናን ወደ ነበረበት ለመመለስም ይረዳል። እነዚህን ዘሮች በአብዛኛዎቹ ምግቦች ውስጥ ለመጨመር አትፍሩ፣ ምክንያቱም እምብዛም ጣዕም የላቸውም፣ ነገር ግን በጤና ጥቅሞች በጣም የተሞሉ ናቸው። ሁለተኛ ደግሞ ሽንኩርት ነው። ሽንኩርት ጸረ ባክቴሪያ እናም ጸረ ቫይረስ ነው እናም የልብ ጤናን በመጠበቅ ረገድ ከፍተኛ ሚናም ሊኖረውም ይችላል። ለልብ ጥሩ ከሚሆኑት ዋና ዋና ምክንያቶቹ አንዱ ለልብ ጤነኛ በሆነ አንቲኦክሲዳንትስ የተሞላ በመሆኑ ነው። አንቲኦክሲዳንትስ በሰውነት ውስጥ እብጠትን ይዋጋል እናም የትራይግሊሰራይድ መጠንንም ሊቀንስም ይችላል። ይህ ተጨማሪ የልብ ጤናን ለማበረታታትም ይረዳል። ሽንኩርት ወደ አመጋገባችሁም ለመጨመር በጣም ቀላል ከሆኑ ምግቦች ውስጥ አንዱ ነው። ቀይ ወይም ደግሞ ነጭ ብትወዱ ሁሉም የሽንኩርት አይነቶች ጥሩ ናቸው። ሶስተኛ ነጭ ሽንኩርት ወይም ደግሞ ጋርሊክ ነው። ነጭ ሽንኩርት የኮሌስትሮል መጠንን በማሻሻል ታዋቂ ነው። ኮሌስትሮል ለልብ ጤንነት ብቸኛው ምክንያት ባይሆንም የዚህን አስፈላጊ አካል የተሻለ አሰራር ለመጠበቅም ይረዳል። ነጭ ሽንኩርት ብዙ ቫይታሚን ቢ6፣ ቫይታሚን ሲ፣ ሴሊኒየም እናም ማንጋኔዝ ስላለው ለብዙ ምግቦች ተጨማሪ ቅመምናም ጣዕም ያለውም ያደርገዋል። እነዚህ ቪታሚኖችና ማዕድናት ለሰውነት አጠቃላይ አፈጻጸምም አስፈላጊ ናቸውና ይህም ልብንም ያጠቃልላል። በተጨማሪም አሊሲን የተባለ ንጥረ ነገርን በውስጡ የያዘ ሲሆን ይህም የልብ ጤናን የሚያበረታታ ኃይለኛ የሆነ አንቲ ኦክሲዳንትስ ነው። ነጭ ሽንኩርት ለብዙ
ውህዶች፣ ቪታሚኖችና አንቲኦክሲዳንትስ በመኖሩ ለሰውነት አጠቃላይ ፈውስ ከተለመዱት ምግቦች ውስጥም አንዱ ነው። በዓለም አቀፍ ደረጃ በጣም ከተለመዱት የጤና ሁኔታዎች ውስጥ አንዱ የሆነውን የካርዲዮቫስኩላር በሽታ ስጋትን በመቀነስ ረገድም ሚና ይጫወታል። ብዙ የምግብ አዘገጃጀቶች አንድ ወይም ደግሞ ሁለት ክሎቭስ ወይም ደግሞ ቅርንፉድ ነጭ ሽንኩርትን ይጠቀማሉ። አራተኛ ደግሞ አረንጓዴ አትክልቶችን መመገብ ነው። አረንጓዴ ቅጠላማ አትክልቶች በብዙ ምክንያቶች ጤናማ ናቸው፣ ነገር ግን የልብ ጤና ዋነኛው ምክንያት ነው። አረንጓዴ አትክልቶች በቫይታሚን ኬ የበለጸጉ ናቸው። ይህም ለትክክለኛው የልብ ስራም አስፈላጊ ነው። ቫይታሚን ኬ በልብ ጤና እናም በአጥንት ጤና ላይ በጎ ተጽዕኖም ይኖረዋል። አረንጓዴ ቅጠላማ አትክልቶች በማግኔዚየም የተሞሉ ናቸው። ይህም ሌላው ለልብ ጤና ትልቅ አስተዋጽኦም አለው። እነዚህ ቫይታሚኖችና ማዕድናት የልባችሁን ጤንነት ለመጠበቅ ትልቅ ሚናም ይጫወታሉ። እንደ ብሮኮሊ፣ ጎመን፣ ቦክቾይ፣ ስፒናችን ለመጠቀም ሞክሩ። አምስተኛ ደግሞ ቦለቄ ነው። ቦለቄ ጤናማ የፋይበር የማዕድናትናም የቪታሚኖችን ምንጭ ነው። ቦለቄን አብዝቶ መብላት ጤናማ ልብን ለማራመድናም ሌሎችንም ጥቅሞችን ይሰጣል። በቦለቄ ውስጥ የሚገኙት ፋይበርና ፖታሲየም ለልብ ጤንነት ጠቃሚ ናቸው፣ ምክንያቱም ለጤናማ የልብ ስራ አስፈላጊ ናቸው። በተጨማሪም በተፈጥሮ መልክ ምንም ስብ፣ ትራንስፋት ወይም ደግሞ ሶዲየምንም አልያዙም። እነዚህ ሁሉ ለልብ ጤናማ አስፈላጊ ናቸው። ቦለቄ በተፈጥሮ መልክ ሶዲየም ባይኖረውም ብዙ የታሸጉ ቦለቄዎች በጣም ብዙ ሶዲየም አላቸው። ቦለቄን ስትገዙ ተጠንቀቁ፣ እናም የንጥረ ነገሮች መለያዎችን በደንብ ማንበባችሁን አረጋግጡ። ስድስተኛ አጃ ነው። አጃ የተመጣጠነ አመጋገብ የልብ ጤናማ አካል ሊሆን የሚችል ሙሉ የእህል አይነት ነው። አጃ ኤልዲኤል ኮሌስትሮልን በመቀነስ ልብን ከልብ በሽታ ይጠብቃል። ለልብ ጤናማ አንዳንድ የቤሪ ፍሬዎችን፣ ወተትንናም ለውዝን ጨምራችሁ አጃን አንድ ላይ መጠቀም ትችላላችሁ። ሰባተኛ ቤሪስናም ሙዝ ናቸው። ሁሉም የቤሪ ፍሬዎች ልብን ከኦክሳይድ ውጥረት ለመጠበቅናም ልብን ከበሽታ ለመከላከል የሚረዱ ጠቃሚ የሆኑ አንቲ ኦክሲዳንትስ አላቸው። ሙዝ በፖታሲየም የበለጸገ ሲሆን ይህም ለጤናማ ልብ አስፈላጊ የሆነ ማዕድ ነው። ብዙ ፍራፍሬዎች ለልብ ጤንነት ጠቃሚ ሊሆኑ ቢችሉም ሙዝና የቤሪ ፍሬዎች ከሌሎቹ መካከል ጎልተው ይታያሉ። ሌሎች ፍራፍሬዎችን ወደ አመጋገባችሁ ማከልም አይጎዳም። እንደ ብርቱካን፣ ፓፓያ፣ አናናስ፣ ማንጎ እናም ሌሎች ፍራፍሬዎችንም ለመጠቀም ሞክሩ። ስምንተኛ አቮካዶ ነው። አቮካዶ ከሌላው ጎልቶ የሚታይ ለልብ ኃይል ሰጪ አልሚ የሆነ ፍሬ ነው። ምክንያቱም አቮካዶ ሙዝ ካለው የፖታሲየም መጠን በ3 እጥፍ ይበልጣል። ብዙዎች አቮካዶ ክብደትን እንደሚጨምር ያደርጋል ብለው ያስባሉ። ነገር ግን ይህ ተቃራኒ ነው። አቮካዶ የኮሌስትሮል መጠንን ለማመጣጠን እናም ጤናማ ክብደትን ለመጠበቅ በሚረዱ ጤናማ የሆኑ ቅባቶች የተሞላ ነው። ለልባችን ጤንነት በጣም አስፈላጊ ነው። የደም ግፊትን በመቀነስ የልብን ጤንነት ይጠብቃል፣ ምክንያቱም ከፍተኛ የሆነ የፖታሲየም ይዘት አለው። ዘጠነኛ ጥቁር ቸኮሌት ነው። ጥቁር ቸኮሌት ጤናማ ልብን ለመጠበቅ የሚረዱ ብዙ ጸረ ባክቴሪያ ባህሪያትም አሉት። በአጠቃላይ ጣፋጭ ወይም ደግሞ ቸኮሌት የሆነ ነገር ከፈለጋችሁ ጥቁር ቸኮሌትን መምረጥ ይኖርባችኋል ማለት ነው። አስረኛ ወፍራም አሳ ወይም ደግሞ ፋቲ ፊሽ የምንለው ነው። ስባማ አሶች ወይም ደግሞ ፋቲ ፊሾች በቪታሚኖችናም በኦሜጋ 3 ፋቲ አሲድ ይዘታቸው ምክንያት ለልብ ጤንነት ኃይለኛ የምግብ ምንጭ ናቸው። የልብ ጤናን ጨምሮ በአጠቃላይ በሰውነት ውስጥ ኦሜጋ 3 ፋቲ አሲድ እና ኦሜጋ 6 ፋቲ አሲድ ሚዛን እንዲኖርም ያስፈልጋል። ለጤና ጥቅማ ጥቅሞችም ሜርኩሪ ከያዘው አሳ ይልቅ የሰባ አሳን በብዛት መምረጥም አስፈላጊ ነው። ከፍተኛ የጤና ጥቅማ ጥቅሞች ያሉት የስባማ አሶች የምንላቸው እንደ ሰርዲን፣ ሳልመን፣ ሄሪንግ፣ አንቾቪዝ፣ ኮድም፣ ማካሬል፣ ትራውት፣ ቱና እናም ሌሎችም ስባማ የሆኑ ሄልዚ ወይም ደግሞ ጤናማ የሆኑ ፋቲፊሽ ናቸው። ምንም እንኳን ቱና በተለምዶ ከሌላው ከፍ ያለ የሜርኩሪ መጠን ስላለው በመጠኑ ለመጠቀም ሞክሩ። በአጠቃላይ አሳ የልባችሁን ጤንነት ለመጨመርና እንደ ስትሮክ፣ የልብ ድካም፣ የልብ ህመምና ሌሎችም ያሉ የተለመዱ ስር የሰደዱ በሽታዎችን ለመከላከል የሚረዳ እጅግ በጣም ጤናማ የሆነ የአመጋገብ አካል ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የልባችሁን ጤንነት ለመጠበቅ እነዚህን
10 ዋና ዋና ምግቦችን ምን ጊዜም ቢሆን በአመጋገባችሁ ውስጥ ለማካተት መሞከር አለባችሁ። በአጠቃላይ የልብ ጤና የተመጣጠነ ምግብን ከመመገብ ባለፈ ብዙ ክፍሎች አሉት። ጤናማ ልብ እንዲኖራችሁ መደበኛ የአካል ብቃት እንቅስቃሴ ማድረግ፣ በደንብ መመገብ፣ ማጨስን ማቆም እናም ደህንነታችሁን ምንጊዜም ቢሆን መንከባከብ ያስፈልጋል። እነዚህን ምግቦች ወደ አመጋገባችሁ መጨመር ዋነኛውን የሞት መንስኤ የሆነውን የልብ በሽታንናም ሌሎችንም ስር የሰደዱ በሽታዎችን ለመከላከል ይረዳችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሐሳብ አስተያየታችሁ አይለየኝ እላለሁኝ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሐሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ ማለት ነው። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።